አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም። ዕውቀት ቦርደር የለውም። ገንዘብ ያለው ሰው፣ ዕውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመውም። ባይዘው አጥሩ ማለቂያ የለውም። ወደን ኦሮሚያ ከሆነ ጅማ ከኢሉባቦር ከሐረር ከወለጋ ሃንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። በነገራችን ላይ በኢንቨስትመንት ብቻ አይደለም ሃንት ማድረግ የምንቸገረው። በዩኒቨርሲቲ ፕሬዝዳንትም ቢሆን ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዝዳንት ቢኖር እሱን ሃንት አድርጌ ደሞዝ ጨምሬ ጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም ዕውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም። እድገት የሚመጣው ዕውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። ይሄ አጥር ተቋማዊ አጥርና ባህላዊ አጥር ከኛ እምነት፣ ከኛ ቋንቋ፣ ከኛ እሳቤ ውጭ ያለው ወደ ውጭ የሚለው እሳቤ ሌላ አጥር ነው። ብዙ ለማወቅ ብዙ ለመማር ፍላጎት የለን። በነገራችን ላይ አሁን ባሉ ጥናቶች የሰው ልጅ እድሜው 70፣ 80፣ 90 ሲጠጋ አልዛይመር እንዳይዘው የመዘንጋት የመርሳት በሽታ እንዳይዘው 2-3 ቋንቋ ማወቅ ጠቃሚ ነው ይባላል። ሳይንሳዊ ግኝት ነው። 2-3 ቋንቋ የሚያውቁ ሰዎች እድሜያቸው እየገፋ ሲሄድ አንድ ቋንቋ እንደሚያውቅ ሰው አይደለም የመጠቃት አቅማቸው። የሚንቀሳቀስ ሰውም እንደዚሁ። ያ ችግር እንዳይመጣ መንቀሳቀስ፣ መልቲፕል ቋንቋ መልቲፕል ባህል ለማወቅ መሞከር ጠቃሚ እንጂ ጎጂ ነገር አይደለም። በሳይንስም ተረጋግጧል፣ በልምድም ይታወቃል። አጥሮቻችንን ብሬክ እናርግ። ለምሳሌ ድሬዳዋ፣ ሐረር አካባቢ ስትሄዱ 4-5 ቋንቋ ጀስት ማንም መንገደኛ ይችላል። ጣሊያንኛ፣ ፈረንሳይኛ፣ እንግሊዝኛ ምናምን አረብኛ ይሞክራሉ። እነዛ ሰዎች 4-5 ቋንቋ የሚናገሩ ሰዎች ዛሬ በስተርጅና እንኳን ብታገኟቸው ልክ እንደ ሊቅ፣ እንደ አዋቂ፣ እንደ ጠበብት ናቸው። ዛሬ እንኳን ከብዙ አንግል ስለሚማሩ ለመማር የሚያቅ የሚችል ኢምብሬስ ለማድረግ አለመሞከራችን ትንሾቹ ያሉትም እየሸሹ አለቁ ማለት ነው። እነዚህ አጥሮች መሰበር አለባቸው። ልማት የሚያመጣ እስከሆነ ድረስ፣ ዕውቀት የሚያመጣ እስከሆነ ድረስ፣ ሰላም የሚረብሽ ከሆነ አታስጠጉ። እሱ ጥሩ አይደለም። አጥር ያስፈልጋል። ልማት የሚያመጣ ከሆነ ግን በድንበር ዕውቀት ማቆየት ጉዳት አጥር ለዘጋው ሰውዬ እንደሆነ ማሰብ አስፈላጊ ነው።